አገዛዝ እያለቀለት አሁን አገሪቱ ውስጥ የተፈጠረው የኃይል አሰላለፍ በምንም ተአምር አሁን የመጣውን የኃይል አሰላለፍ በምንም ተአምር የመንግስት ሊቋቋም አይችልም። ለወራትም ሊቋቋም አይችልም። ተናጠል ፋኖን ማሸነፍ ያልቻለ ኦላን ማሸነፍ ያልቻለ አካል አሁን ባለው የኃይል አሰላለፍ ሊመጣ የሚችለውን ጦርነት በምንም ተአምር ለወራት ሊቋቋም አይችልም። ያገዛዝ እያለቀለት ልደቱ ቅዠቱ ምኞቱ ነው እየወጣ ሁልጊዜ የሚነግረን። ሁሉም ሊባል በሚችል ደረጃ እርስ በርስ መታየት የማይፈልጉ ኃይሎች ሁሉ ዛሬ ተቀራርበው እየተነጋገሩ አብረው ለመስራት እየወሰኑ እከሌ ቀርቷል በማትለው ደረጃ ጦረኛውን አያወግዙም። ጦረኛውን ጦርነት አቁም አይሉትም። ወዴት አቅጣጫ እየተሄደ እንደሆነ እንዲረዳ እንፈልጋለን። ይሄ የተቃውሞ ማዕበል ነገ መሬት ላይ ሊበላን ይችላል፣ እያለቀልን ነው ብለው አስበው ራሳቸው ወደ ተቃውሞ እንቅስቃሴ እንዲገቡ እንፈልጋለን። እየሰማው ነው። ሰላማዊ ሰልፍ ስለተደረገ እየተሰበሰብክ ስለ ጮክ ለውጥ አላመጣም እያለ ነው አስረስ ማር። ሰላም ጤና ይስጥልኝ የሀቅና ሳቅ ቤተሰቦች እንደምን አላችሁ? ሰላማችሁ በያላችሁበት ይብዛ እያልን በዛሬው ፕሮግራማችን የተለያዩ ርዕሰ ጉዳዮችን እናነሳለን። በዋነኛነት ግን ከምርጫ ጋር ተያይዞ በግራና በቀኝ ያሉትን ሁኔታዎች እንመለከታለን። ለትንታኔ የመረጥነው ርዕስ እሱ ነው። በአንድ በኩል ያው ምርጫ ምዝገባ ወይም ይሄ ምርጫው የተሳካ እንዲሆን በተለያዩ አካባቢ ጥረቶች እየተደረጉ መሆናቸውንና ልክ በዛ ትይዩ ደግሞ ምርጫውን እንዳይሳካ ለማድረግ የሚደረጉ ርብርቦችንም እንመለከታለን። ከምርጫ በፊት ሽግግር በሚል ይሄን የምርጫ ሂደት በህዝባዊ አመፅና እምቢተኝነት ለማደናቀፍ፣ በሌላ በኩል ደግሞ በትጥቅ ትግል ጭምር ምርጫው እንዳይካሄድ ለማድረግ እነዚህ ሁለት ኃይሎች ተቀናጅተው እየሰሩ ነው እና ከምርጫ በፊት ሽግግር ይለናል። በሽግግር የተለከፈው ስለ ሽግግር ሲያወራ ዘመናትን የተሻገረው ልደቱ አያሌው። እስቲ እናድምጠው። በእጃችሁ ስልክ ወይም በቴሌቪዥን ላይ በቀጥታ በመከታተል ለህዝቡ ትግል ያላችሁን አጋርነት እንድታረጋግጡ ጥሬን አቀርባለሁ። ጦርነት ይቁም፣ ሰላም ይስፈን፣ የግፍ አገዛዝ ያብቃ፣ ከምርጫ በፊት ሽግግር ይኖር። ስንተባበር እናሸንፋለን። አመሰግናለሁ። ኦኬ፣ ያው እንግዲህ ልደቱ ለአመታት ሽግግር ሲል ኖሯል። ያው ዛሬም እየነገረን ያለው ይሄንን ነው። ይሁንና አሁን ይሄንን የበይነመረብ አመፅ ወይም የበይነመረብ ተቃውሞ አደራጀ የተባለው ኃይል ባደረገው ስብሰባ ላይ የልደቱ ተደጋጋሚ በዚህ ጉዳይ ላይ ያለቀለት እንደዚህ ነው፣ ይገለበጣል፣ ይወድቃል፣ እንደዚህ የሚላቸው ነገሮች አሰልቺ ከመሆናቸው የተነሳ በህዝቡ ዘንድ ተቀባይነትን አጥቷል የሚል አንስተዋል በስብሰባቸው ላይ። አሁን ልደቱ በዛ ጉባኤ ላይ ምንም ንግግር እንዲያደርጉሉ እድል አልተሰጠውም። የጉባኤውን ሂደት እናያለን፣ እነማ ምን እንደተናገሩ። በዚህ ከልደቱ ጋር ተያይዞ ደግሞ ይሄ ድግግሞሽ ህዝብን ስለሚያሰለች ተነሳሽነቱን በጣም ይቀንሳል የሚል ስጋታቸውን የገለጹ ሰዎችም እንዳሉ በኋላ በዝርዝር ስንመለከተው እናያለን። ነገር ግን አሁን ዞሮ ይሄ አራት ነገር ነው። ከመጀመሪያ ጀምሮ በተለያየ ስብሰባ እያደረጉ ህዝባዊ አመፅም ለመጥራት ሙከራ ሲያደርጉበት የነበረው አገዛዝ ይብቃ፣ ሰላም ይስፈን፣ ጦርነት ይቁም እና አሁን የጨመሩባት ከምርጫ በፊት ሽግግር ምትል አንስተዋል። እና እነዚህ ሰዎች
ጦርነት ይብቃ ጦርነት ይብቃ ጦርነት ይብቃ ይላሉ። እቺ ሽፋን ነች። ጦርነት ይብቃ ይሉና ግን ጦረኛውን አያወግዙም። ጦረኛውን ጦርነት አቁም አይሉትም። ኢቭን በአደባባይ ወጥቶ ምርጫ የሚያካሂድን ረሽናለሁ ያለውን ኃይል አሁን በቅርቡም ደግሞ የሸኔም እንደዚሁ መግለጫ አውጥቷል። እነዚህን ከደሙ ንጹህ ያደርጉና ወይም ጦርነት ለመቀጣጠሉ ሀገር ውስጥ ተጠያቂ ሲያደርጉ ስርዓቱን ነው የሚያደርጉት። ጦርነት ይቁም፣ የጦርነቱ መንስኤ፣ የጦርነቱ ጠንሳሽ፣ የጦርነቱ የሚያካሂደው ኃይል መንግስት ነው የሚሉን። ስለዚህ መፍትሄ አድርገው የሚያስቀምጡት የመንግስትን መወገድ ነው። የአገዛዝ ይብቃ፣ ጦርነት ይቁም፣ ሰላም ይስፈን። አሁን እቺ ሰላም ይስፈን የምትለዋ ነገር እዛ ይሄ አመፅ ትቀሰቅሳላችሁ፣ ህዝብን ከህዝብ ታጋጫላችሁ የምትለዋን ነገር ለመሸፈን እዛ ያላቸውን ፕሮቴክሽን ላለማጣት ወይም አሸባሪ ብለው ላለመመደብ እንደዛ ይሉና ግን አገዛዝ ይብቃ ይላሉ። እንደገና ደግሞ ከምርጫ በፊት ሽግግር መንግስት ይቋቋም። በቃ ምርጫን መቃወም ማለት ነው። አሁን እንደዚህ አይነት ነገር ያደርጉና በሌላ በኩል ደግሞ ይሄ ትጥቅ ትግሉ፣ ይሄ ጦርነቱ፣ ይሄ ምርጫን ለማደናቀፍ የሚደረገው ዛቻ ከነዚህ ኃይሎች ጋር ተናበው በመስራት የሽብር ኃይሎችና ጸረ ዲሞክራሲ አቋም ያላቸው መሆናቸውን በግልጽ በአደባባይ ያሳዩናል። ወይራስ አሁን በሀገር ውስጥ ምርጫ እንዲካሄድ አናውንስ ከተደረገበት ጊዜ ጀምሮ የምርጫ ምዝገባ እየተካሄደ ነው። በጣም በብዙ ቁጥር ሰው ወጥቶ ምርጫ እያካሄደ ነው። ይሄን በተለያዩ ምስሎች በተለያዩ ቪዲዮዎች እየታየ ነው። ግን ምርጫ ቦርድ ያወጣው አሃዝ እንደሚያመለክተው ከ28 ሚሊዮን በላይ ዜጎች ለመራጭነት ተመዝግበዋል። ስለ እነዚህ ሰዎች ምንድን ነው የሚያስቡት? እነዚህ ሽግግር የሚሉት እነዚህ 28 ሚሊዮን ህዝብ እንግዲህ ይሄ ገና የምርጫ ምዝገባው የሚያበቃበት ቀነ ገደብ ከመድረሱ በፊት አርሊ የተገኘ ቁጥር ነው። እነዚህ ሰዎች ዲሞክራሲያዊ መብታቸው ሊከበርላቸው አይገባም ወይ? እንምረጥ ብለው እኮ ተመዘገቡ። ገና ሊመዘገቡ ደግሞ የተዘጋጁ አሉ እና እድሜያቸው ለመምረጥ ከሚያስችላቸውና ይመርጣሉ ተብለው ከሚጠበቀው ቁጥር አንጻር ይሄ ቁጥር በጣም አበረታች ነው። ይሄንን ነው የምርጫ ቦርድ የገለጸው። እና ይሄን ቁጥር ባለበት ሁኔታ ብትመርጡ እንረሽናቸዋለን። በሌላ በኩል ደግሞ ያ ሰላማዊ ትግል ጭንብል አጥልቆ ግን ደግሞ የህዝብን መብት ለመጻረር ባይሁቅ ኦርክሩክ ይሄ ምርጫ መቆም አለበት። አሁን ጉባኤያቸው ላይ ይሄ የዙም ኮንፈረንሳቸው ላይ ምን አጀንዳ እንዳነሱ እናያለን። ቤዚካሊ ገና ሲከፍቱ ያሉት ምንድን ነው? ምርጫ ከመካሄዱ በፊት በዚህ ባሉት ቀናት ተረባርበን ምርጫውን ማደናቀፍ ማስቆም አለብን ነው ብሎ የተሰባሰቡት። እዛ ላይ እንዴት እናርገው፣ እንዴት ህዝብ እናነሳሳ፣ እንዴት አገር ቤት ያው ዞሮ አገር ቤት ባለው ህዝብ መስዋዕትነት ነው ይሄን ማድረግ የሚፈልጉት እነሱ እዛ የተደላደለ ቦታ ቆመው እና ህዝብን ሆ ብሎ እንዲወጣ አድርገን ይሄን ነገር ማደናቀፍ አለብን። እዚህ ደግሞ ምርጫ የምታካሂድ የምትመዘግብ በዚህ ሂደት ውስጥ የምትሳተፍ ሁሉ ወዮልህ ትረሸናለህ የሚል ኃይል አለ። አሁን በእነዚህ በበይነመረብ ጉባኤም ላይ የነዚህ ኃይሎች አመራሮች
በዚህ በአመጹ ላይ ወይም ይሄ ህዝባዊ እምቢተኝነትን በማቀጣጠሉ ላይ እንዲሳተፉ ይደረጋል በያዙት ፕላን ላይ። በዚህ በኩል ደግሞ ጠበንጃ ይዘው እና ጠበንጃ የያዘውንና ትግልና ይሄ በአመጽ በጩኸት በተቃውሞ እናቆማለን የሚለው ኃይል ተናቦ እንዲሰራ ነው እቅዳቸው። እነዚህንም መጠቀም አለብን ይላሉ በተደጋጋሚ እና ልደቱ ሚዲያ ላይ የወጡ ነግረውናል። ይሄንን በተለያየ ስብሰባ ላይም ያካሄዱት ውይይት ሰምተናል። ሁለቱን ኃይል አንድ ላይ በማቀናጀት ይሄ ምርጫ ካካሄድ ክረሽናለሁ የሚለውንም እና በኃይል መንግስትን ገልብጦ ስልጣን ይዛለሁ የሚለውንም እና ይሄኛውንም ኃይል አቀናጅተን ነው ይሄን ነገር ማምጣት አለብን የሚሉት እና እንግዲህ ብትመዘገብም ካርድ ብትወስድም እኛ የምንፈልገው የሽግግር መንግስት ተመስርቶ ስልጣን እንድንይዝ እንጂ በዚህ ራስህ ወጥተህ የምትመርጠው መሪ በሱ እንድትመራ እድል አንሰጥህም ነው ይሄ ትርጉሙ። እና ጸረ ዲሞክራሲ ነው። ሁለተኛ ከህዝብ ፍላጎት በተጻራሪ መቆም ነው። ህዝብ አልመርጥም አልመዘገብም አላለም። ለዛውም ይሄ ሁሉ ስጋት በጣም የሚያስገርመው ይሄ ሁሉ ማስፈራሪያ እየተደረገበት ይሄ ሁሉ ወጥተህ ትመርጥና ወዮልህ እየተባለ ወጥቶ እየተመዘገበ ነው። ተመዝግበናል እኛ እንግዲህ ይሄን ኖ ያንተ ማስፈራሪያ ተውና እኔ ዲሞክራሲያዊ መብቴን ተጠቅሜ የምፈልገውን መሪ እመርጣለሁ እና በአቋራጭ ህዝብ ሳይመርጥህ ሽግግር በሚል በጅምላ ተቧድነህ መተህ ስልጣን ላይ መቀመጥ ለህዝብ ጥሩ አማራጭ መስጠት አይደለም። እንዴት ሊሆን ይችላል? በካርድህ ይሄንን መሪ አልፈልግም ይሄን እፈልጋለሁ ብለህ የምትመርጥበት እድል እያለ ይሄን ዘግቼ እኔ ዝም ብዬ እመጣለሁ በሆነ ኮታ ተወክዬ በሚል እንግዲህ አሁን የዚህ ንቅናቄ መሪ አደራጅ መጽሐፍ ጽፎ ምን ብሎ በ45 ቀን መንግስት እንቀይራለን ከማለት ጀምሮ እዚህ ደርሷል። እንግዲህ ልደቱ አሁን እዚህ ከደረሰ በኋላ በዚህ የኮንፈረንስ ላይ ወይ በዚህ የዙም ስብሰባ ላይ ተሰብስበው ይሄንን ለማካሄድ የተቋቋመው ኮሚቴ ለጠቅላይ ሚኒስትሩም ጥሪ ያደርገናል ይላሉ። አሁን ባለፈው በመሳይ ሚዲያ ላይ አንከር በሚባለው የጦርነት ቀስቃሽ የአመፅ ቀስቃሽ ጸረ ሰላም ሚዲያ ላይ ልደቱና እሱ ረጅም ሰዓት የፈጀባቸው እንዴት አብይ አህመድን ትጠራላችሁ ይላል እንትና መሳይ። እንዴት ትጠራላችሁ? እሱን እናስወግድ እያላችሁ እሱ ለምን ትጠራላችሁ ይላል። ልደቱ ደግሞ አይ ሊወድቅ ስለሆነ እሱ ማለት ይሄ የመጣው ሰዓት እሱን ስለሚበላው እና ግን እድሉን ይጠቀምበት ብለን ነው ይላል። አዚፍ ከመውደቅ መጥቶ ተወያይቶ ስልጣኑን ይልቀቅልን አለበለዚያ ግን ይወድቃል አይችለውም የመጣው ማዕበል ይላል። ያው ከዚህ በፊትም አይችለውም ሊወድቅ ነው ሊገፈተር ነው እንደዚህ ነው ትንሽ ቀርቶታል በንፋስ ኃይል የሚወድቅ ነው እንደዚህ ሲለን እንደነበረው አሁንም መጥቶ እዛ ላይ በቃ ምንም ዋጋ የለውም ይላል። አይችለውም የመጣውን ማዕበል ይላል። ስለዚህ እሱ ስለማይችለው ለሱ አዝነው ወይ ለዚህ መንግስት ኢትዮጵያ ውስጥ በምርጫ ለሚመጣው መንግስት አስበው ይሄንን እንዳቋቋሙና ግድ የለም ይምጣ ይላል። መዛይ ደግሞ በፍጹም እሱን ህዝቡ ሁሉ እንዴት እያላችሁ ነው እንዴት ትጠሩታላችሁ እንደዚህ ይላል። ቢስምሽ ታሞጠሙጫለሽ አይነት ነገር እንደዚህ እየተባሉ ሲሟገቱ ነው። ግን ልደቱ የመጣበት ማዕበል አደገኛ ነው ይለናል። አሁን አገሪቱ ውስጥ የተፈጠረው የኃይል አሰላለፍ በምንም ተአምር አሁን የመጣውን የኃይል አሰላለፍ በምንም ተአምር ይሄ መንግስት ሊቋቋሙ አይችልም። ለወራትም ሊቋቋሙ አይችልም።
ወደኋላ ሊመለስ በማይችል መልኩ ሁሉንም ጠላት አድርጎ በሁሉም ላይ የህልውና ፈተና ደቅኖ ሁሉም አጌንስት መንግስት እንዲነሳ አድርጓል፣ እንዲተባበር አድርጓል። ዋጋ የሚከፍልበት ጊዜ ተቃርቧል። ምክንያቱም እየመጣ ያለው ማዕበል ቀላል ማዕበል አይደለም። ተዛዙ ባይታየውም አይኑ ቢታወርም በፍጹም ሊቋቋሙ የማይችል ነው። አሁን ኃይል እየመጣበት ነው። ተናጠል ፋኖን ማሸነፍ ያልቻለ ኦላን ማሸነፍ ያልቻለ አካል አሁን ባለው የኃይል አስተላለፍ ሊመጣ የሚችለውን ጦርነት በምንም ተአምር ለወራት ሊቋቋም አይችልም። ያገዛዝ እያለቀለት እንግዲህ ያው ልደቱ ቅዠቱ ምኞቱ ነው እየወጣ ሁልጊዜ የሚነግረን። እንደዚህ አይነት ትንታኔ ነው የሚተነትነው። ኦኬ እያለቀለት ከሆነ በቃ ሲያልቀለት መተህ ለምን ስልጣን ላይ አትቀመጥም? አንተ እያለቀለት ነው ስትሉን ቆያችሁ። ስንት ዓመት ሆነ በቃ ይሄንን እኮ ስትተነትኑልን። ነገር ግን እውነታው እሱ ነው ወይ ያለው መሬት ላይ ብለን ስናስብ እንግዲህ በተለያየ ቦታ መንግስት ለጉብኝት ሲሄድ ልማት ለመመረቅ ሲሄድ ያለውን የህዝብ ድጋፍ እያየን ነው። እየሰራ ያለውን ነገር ምንም ይሄ እንግዲህ በተደጋጋሚ ብለናል እና እውነት እናንተ እንደምትሉት እየተዳከመ ነው ወይ? ከህዝብ እየተነጠለ ነው ወይ? ይሄ እኮ ያለው ከህዝብ ተነጠለ፣ ህዝብ ተነሳበት፣ ሁሉም ተባበረበት የምትሉት እኮ እናንተ ስብሰባ ላይ እና ሚዲያ ላይ ነው ያለው ይሄ። ሁለተኛ እነዚህ የአማጺ መሪዎች እያንዳንዳቸው አቅም ስለሌላቸው እየተሰበሰቡ ቁጭ ብለው አንድ ሆነናል፣ አንድ ላይ ሆነን እናጠፋዋለን፣ ተነስተናል ይላሉ እንጂ በተግባር እንደዚህ አይነት ትስስር ፈጥረው አቅም ኖሯቸው መንግስትን የሚጥሉበት ሁኔታ አይደለም ያለው። መከላከያው እየተጠናከረ ነው ያለው፣ በምድር በአየር በባህር በብዙ አይነት ነገር በልዩ ኃይል እየተጠናከረ ነው ያለው። መንግስት ማለት እኮ ጸጥታውን፣ የልማቱን፣ የሀገርን ኢኮኖሚ እንደገና ደግሞ ይሄ ማህበራዊውን የሚመራው አካል ነው። አሁን ይሄ እንዴት እየተመራ ነው ብሎ መቼም የኢትዮጵያ ሕዝብ ያያል። ምን እየተከናወነ ነው አገሪቱ ውስጥ ብሎ ቀደም ሲል ይሄን ጦርነት ስትጀምሩ በቃ በአጭር ጊዜ እንደዚህ ዋና ከተማ እንገባለን እንደዚህ ያላችሁትን እኮ በይሄና ዓመት ማሳካት አልቻላችሁም። ይሄ ምንን ነው የሚነግረን? አላሸነፈም ትላለህ እንዴ? አሸንፏል። ይሄን በሙሉ የሽብር ኃይልን ጽንፈኛን አሸንፏል እኮ መከላከያው መንግስት እነዚህ ባደረገው ስምሪት። ምክንያቱም የነበረው በኃይል ገብተን መንግስትን እንቀይራለን የሚል ነው የተነሳው። ይሄ ዓላማው ከሽፎ ያ ቡድን ይሄ ዓላማው ተመክቶ አሁን በየመንደሩ እየሄደ የድሃውን ጎጆ ነው የሚያቃጥለው፣ የልማት ተቋማትን ነው የሚያቃጥለው። ይሄ ማለት ዓላማውን አሳካ ማለት ነው፣ አሸነፈ ማለት ነው። ወይም መንግስት ብቻውን አልቻለውም ብለህ እንደዚህ ነው የምትተነትነው? ያን ህልሙን ያን ቅዠቱን አመከነ። ባለበት ተኮማትሮ እንዲቀመጥ እየተሽሎኮሎኮ እየሄደ ቤት እያቃጠለ ፎቶ ተነስቶ የቤት አቃጥያለሁ እንዲል ይሄን ከማለት ውጪ ምን አድርጎ የትኛውን ፈቀቅ ያለ ከዓላማው ምኑን ፐርሰንት አሳክቶ ነው? የመንግስትን ማዕከላዊ መንግስትን እቆጣጠራለሁ ብሎ የተነሳ ኃይል ወይም እገለብጣለሁ ያለ እናንተም አልቆለታል በአጭር ጊዜ እንደዚህ ስትሉ ተማምናችሁ የነበረው ግን ምን የተለየ ነገር ፈጠረ በዚህ ዙሪያ? ስለዚህ ጦርነት ማለት የሆነ ያስቀመጥከውን ዓላማ ማሳካያ ነው። ያ ዓላማ እንዳይሳካ እዛ በክልሉ መንግስት እንዳይገለብጥ የክልሉ መንግስት ኢኮኖሚ ተቆጣጥሮ አቅሙ እንዳያደርግ ከዛ አልፎ ደግሞ ሲነሳ ይፎከረበትን ያቅራራበትን በቃ ገብቼ መንግስትን እገለብጣለሁ በአጭር ጊዜ ሚኒሊክም ቤተ መንግስት ይዛለሁ ያለ ኃይል ተመከተ እኮ። ይሄ ተመከተ። የቲፒኤልኤፍም ጦርነት ወደ መንግስት ስልጣን እመለሳለሁ ብሎ እዚህ ደብረ ብርሃን ድረስ መጥቶ በነበረበት ሁኔታ ተመከተ።
ይሄ አሁን ድሉ የት ነው ያለው? ሚዲያ ላይ ነው። አሸንፈነዋል፣ አልቻልነውም፣ እነዚህ ኃይሎች ተባብረዋል የምትልበት እውነት መሬት ላይ የለም። ኢቭን አሁን የአማራ ጽንፈኛን ኃይል ራሱ በፊት አብሮት የተነሳው ይሄ የአማራ ኢሊት እየደገፈው አይደለም፣ እየደገፈኝ አይደለም ይልሃል። አሁን አንተ እንደምትለው የተጠናከረ አይደለም፣ ምንም እየደገፈኝ አይደለም፣ ምንም አላደረገልኝም እያለ እኮ እየነገረን ነው። አስረስ ማሪ አዳምጠው። አንደኛው ነገር የአማራ ኢሊት ስንፍና ነው ብዬ አምናለሁ። የአማራ ናሽናሊዝም፣ የአማራ ብሔርተኝነት እና ይሄን የፋኖን ትግል የሚደግፈው ኃይል በተደራጀ መንገድ ስራ አልሰራም። ዝም ብሎ የሆነ ቦታ ሰላማዊ ሰልፍ ስለተደረገ ወይ የሆነ ነገር ስለተደረገ ወይ የሆነ አርቲክል ስለተጻፈ አይደለም የሚሳካው። እሱም ቢሆን በበቂ አልተሰራም። በነገር እየሰማው ነው። ሰላማዊ ሰልፍ ስለተደረገ እየተሰበሰብክ ስለ ጮክ ለውጥ አላመጣም እያለ ነው አስረስ ማሪ። ስንት የተሰበሰባችሁ እናንተ? ስንት ጊዜ በይነበረብ እንትን የሚዲያው ላይ እየወጣ በተለይ ልደቱና ይልቃል ሊገርሙኛል። የሚዲያ ማሞቂያ ነው የሆኑት። ይሄዱና ሊገፈተር እንትን ነው እንደዚህ ነው ተባብረዋል ሁሉም ምናምን ይላል። አይደለም ከሌሎች ጋር ተባብሮ ውጤት ማምጣት ራሱ የአማራ ኢሊት የሚያስፈልገውን ድጋፍ አልሰጠኝም፣ እየተሰበሰብክ ታወራለህ እንጂ ምንም አላደረክልኝም እያለ ነው። ይኸው የኢንፌክሽን ስራ ይፈልጋል፣ ሚዲያ ስራ ይፈልጋል፣ የሎቢንግ ስራ ይፈልጋል። እነኝንም ሆነ ሌሎችን ኮኔክሽን ይፈልጋል፣ ኔትወርኪንግ ይፈልጋል። ተጽዕኖ ፈጣሪ በዛ ልክ የአማራ ኢሊት በቂው ስራ ሰርቷል ብዬ አላስብም። አሁን የሚጠቃቀሱ ነገሮች ቢኖሩ በኖሞር እንቅስቃሴ ላይ ይሳተፍ የነበረ ከፍተኛ ቁጥር ያለው የአማራ ሊቅ አሁን ለምንድን ነው እዛ እንቅስቃሴ ውስጥ ያልተሳተፍ ያለው ብዬ ስጋቱን ጠይቃለሁ። ነገራችን ምንድን ነው ምክንያቱ? እሱን እኮ ነው የምልህ። በዚህኛው ኮዝ የተደራጀ ኃይል የለም። በዚህ እኔም ብዬ አውቃለሁ፣ በአደባባይ ተናግሬ አውቃለሁ። የኖሞር ጊዜ አሜሪካን ከተሞችን ያጥለቀለቃችሁ አማራዎች የት ናችሁ ብዬ ጠይቃለሁ። አሁንም ጠይቃለሁ። አሁንም ጠይቅ። ልክ ነው፣ ልክ ነው፣ ልክ ነው አስረስ ማረ። ይሄን ጠይቅ። ይኸውልህ መልሱ ግን ምንድን ነው? የኖሞር ንቅናቄ እኮ ለኢትዮጵያዊነት የተጠየቀ ኢትዮጵያ ላይ ለተደቀነው አደጋ ኢትዮጵያ ላይ ለሚካሄደው ልማት እንቅፋት ለመፍጠር የተደረገውን የጠላቶች ሴራ ለማክሸፍ በኢትዮጵያዊነት ስሜት ኢትዮጵያዊ ቦታ ላይ ቆሞ የተደረገ ንቅናቄ ነው የኖሞር ንቅናቄ። ለዚህ ነው ስኬታማ የሆነው፣ ለዚህ ነው ብዙ ሰው የተሳተፈበት። ይሄን መልስ ለራስህ። ስለዚህ አሁን መንደረተኝነት ወይም እንደዚህ የተወሰነ ጽንፍ የወጣ አመለካከት ይዞ ለዛውም ቢኬድ ምንም ለውጥ የማያመጣ አሁን እኮ ሌላው ሁለተኛ ያ የኢትዮጵያዊነት ስለሆነ ነው። አታነጻጽር። በዛ ደረጃ አሁን ንቅናቄ መፍጠር አትችልም አንዱ እና ለልደቱም ባይዘዌ ጥሩ መልስ እየሰጣቸው ነው። ሁለተኛው ነገር ደግሞ ይሄ የሚያሳየው እዚህ ደርሳለሁ ገለብጣለሁ፣ መንግስት በቃ አለቀ፣ ገፋሁት፣ እዚህ ጋር ነው ምናምን እያልክ እየወጣ በየጊዜው ይሄን ድል አደረኩ ይሄን እያልክ የውሸት ትርክት። አሁን ዛሬ የአንድ ኮሎኔል እንትን ሳይ ነበረ ፎቶ ተለጥፎ፣ በጣም የሚገርመው ሌተናንት ኮሎኔል ነው ሰውየው። በ2017 ላይ በስርዓት ተቀብሮ መታሰቢያ ተዘጋጅቶለት ቀብሩ ላይ ሁሉ የተጻፈ ሰው አምጥተው ይህን ኮሎኔል ገደልን አንድ ኦፕሬሽን አካሂደን ብሎ ይሄ አስረስ ማረ ይነግረናል። በ2017 ሞተው ነው እና ሰዎች ባይዘዌ እሱን ያንን እውነተኛውን ሰውየው የሞተበት ጊዜና እሱ አሁን ገደል ነው የሚልበትን ጊዜ አምጥቶ አሳይቶናል። አንድ ሰው 4-5 ገደልን ብለዋል። ቦታ ያዝን ይላሉ፣ ፎቶ ይነሳሉ፣ ይለቃሉ። ከዛ በኋላ እዛ ቦታ ላይ ስትሄድ በሚቀጥለው ጊዜ አታያቸውም። ያ ቦታ ለሚቀጥለው ድል መረማመጃ አይሆናችሁም። ስለዚህ
ያ ይደግፋቸው የነበረ ዶላር ያዋጣ የነበረ የሆነ ጊዜ እየወጣ በሰልፍ ሲጮህላቸው የነበረ ተስፋ እየቆረጠ መጣ። ይሄንን ነው መገምገም ያለበት። የአማራ ኤሊት ስለደከመ ወይ ምናምን አይደለም ማለት እሱ ብቻ አይደለም። እና ሌላው ደግሞ በየጊዜው እንዴ አማራን እየገደልክ የአማራን ቤት እያቃጠልክ የአማራን የልማት ተቋም እያቃጠልክ እንዴት ነው ድጋፉ እንደዛ እንዳለ ይቀጥልልኛል ብለህ የምታስበው? ይሄ ነው በጣም ጥሩ እንትን ነው። አሁን ቴዲ በደንብ ጎርጉሮ ጠይቆ እንትን ያለው ቴዲ ራሱ ቀር ብሎታል። እንዴት ነው ሞር ጊዜ አሁን እንዴት ጠፋባችሁም ይላል። መሰረታዊ ጥያቄ ነው። ግን አስረስ እንትኗን መዳከሟን አምኖ በዚህ ጉዳይ ላይ ተስፋ መቁረጡን አልደገፉንም ማለቱን አምኖ ግን ምክንያቱ ውጫዊ ያደርገዋል። ምክንያቱ ያንተ ድክመት ነው። ምንም የምታመጣው ነገር ስላጣ አይደግፍም። ድል ስታደርግ ነው የምትደገፈው እኮ። ሁለተኛ ነገር ደግሞ እየገደልክ አማራ ይሄ ሄዶ እኮ ገና ይበላሃል የአማራ ህዝብ በመሰረቱ እንኳን ሊደግፍህ ማለት ነው። እንዴ እዛ እኮ ወንድሙ ምኑ አባቱ አለ የአማራ አርሶ አደር የተገደለ ሚሊሻ ለምን ሆንክ ብለህ እዛ መስተዳደር ውስጥ ለምን ሆንክ እኔ ማምነው ለምን አልተከተልክም ብለህ ገና ደግሞ ገላለሁ እያልክ ምርጫ ትወጣና ምርጫ መዝጋቢ ትሆነና መምህራንን ሁሉ ብሏል ባለፈው። መምህራን በተለይ እናንተን ነው ምርጫ መዝጋቢ ላይ ያደርጋችሁ የሚችለው ከዚህ በፊት ከነበራቸው ኤክስፒሪየንስ በዛ በህወሓት ጊዜ እና ተጠንቀቁ። ይሄን አስጠንቅቀናችኋል፣ ከገባችሁ ግን ትረሸናላችሁ ብሎ አማራን በዚህ ደረጃ በሽብር የሚያሸማቀቅ ኃይል ለምን የአማራ ድጋፍ ተዳከመብኝ ብሎ ያለቃቅሳል። ግን እውነቱ ይሄ ነው። እንግዲህ ይሄንን ሰብስበን ከዚህ አሁን እነሱ ካካሄዱት ኮንፈረንስ ላይ ጋር እንየው። ይሄ ጉባኤ ስብሰባ አሁን ይሄ ልክ እንደተሰበሰቡ የአመፅ አደራጅ ኮሚቴው የዲሲና የለንደን ውይይቶች ምን ገጽታ እንዳላቸው እናያለን። አሁን እዛ ራሱ አንደኛ ለምንድን ነው የበይነ መረብን እንትን የመረጡት? መጀመሪያ ሲጠሩ ምድር አንቀጥቅጥ ተቃውሞ በሎንዶንና በዲሲ እናካሄዳለን ብለው ነው መጀመሪያ የጠሩት። አይታችሁ እንደው ማስታወቂያም አናውንስ አድርገዋል። በኋላ ላይ እቺ ሲያዩዋት አንደኛ ይሄ ባለፈው አሸባሪ ተብሎ ወደ ሀገር ቤት እንደሄድ የተጠረዘው የፋኖ አባልም ሁኔታ አሰጋቸው። ባይዘወይ እነዚህ ሰዎች ይሄን ሁሉ ነገር የሚያደርጉት እኮ እነሱ እዛ ፕሮቴክሽን አግኝተው ጥገኝነት አግኝተው ለመኖር ነው። ባይዘወይ አንዱ በጣም ይሄንን የሚያጋግሉት ይሄንን ነው። እቺ ግን ከዚህ ከአሸባሪነት ጋር ተያይዛ እንድትታይባቸው አለመፈለግ አንዱ ነው። ሁለተኛው ደግሞ ህዝብ እንደማይወጣላቸው ይኸው አስረስ ገምግሟል። አሁን ህዝብ እንደማይወጣላቸው በማየት ነው። እቺን አንስተዋታል ስብሰባው ላይ ህዝብ አይወጣልንም ብለው። በመጀመሪያ ልክ ይሄን ስብሰባ እንደከፈቱ ይሄ የሻዕቢያ ወኪል ነው፣ ሻዕቢያን ነው የሚወክለው በማንኛውም መድረክ ላይ ተብሎ ኢቭን በዛ በጓደኞቹ ሁሉ በደንብ የተፈረጀው ወይም የተረጋገጠለት ነአምን ዘለቀ ምን ይላል እንትኑን ሲከፍት በዛሬና ምርጫው በሚደረግበት ቀን መካከል ሆነን ምርጫውን ማጨናገፍ ዋና ዓላማችን ነው በማለት ተናገረ። አሁን ይሄ አባባሉ አገላለጹ ዓላማቸው ልክ ነው፣ ይህ ምርጫ ለማደናቀፍ ነው። አገላለጽህ ግን ትክክል አይደለም። እቺ ፊት ለፊት እንትኗን ማምጣት ልክ አይደለም በሚል ተቃውሞ ገጥሞታል። እና የዚህ አሁን ኢትዮጵያን እናድን የሚል ድርጅቱን ወክለው በዛ በእንትኑ ላይ የተገኙት ዶክተር ሚካኤል የሚባሉት አካሄድ ብለው አስቆሙት።
ይሄ ባይዘው የዛ የነሱ ስብሰባ ሪከርድ የተደረገው የወጣውን ነው ማቀርብላችሁ እና አካሄድ ብለው ምንድነው ያሉት? እንደውም በግሳጤ መልክ በመግለብለብ መራመድ አያስፈልግም አሉት። ግልብልብ ነው። አሁን ይሄ ፊት ለፊት ታወጣለህ እንደ እንትንህን ሴራህን። ይሄ ሴራ ነው። ይሄ ከስብሰባው በኋላ የምታስቀምጠው ግብ ነው። ያው አገዛዝ ይብቃ ከምርጫ በፊት ሽግግር መንግስት እኮ ብለሃል። ግን ዋና እንትናችን ከምርጫ በፊት ምርጫ ማጨናገፍ አሁን የሚለው ራሱ ቃሉ ያው ከዚህ በፊት እንገላለን ካለው ከዚህ ከአስረስ ማሬ መግለጫ የተለየ አይደለም እና በመግለብለብ መራመድ አያስፈልግም እና በመርህ ላይ የተመሰረተ ስብሰባ ማካሄድ አለብን። አለበለዚያ ይሄ ኃይል ወይም ይሄ አደረጃጀት ከመቋቋሙ በፊት መበተኑ እንደሚፈጥን ሳይወለድ እንደሚሞት ብለው አስጠነቀቁ እና ቀጠሉና አሁን ወጥቶ እዚህ ጋር በጣም መፈክር በማድረግ በቃ እንትን በሉልኝ ሁላችሁም ተሳተፉልኝ ብሎ የሱ ፕሮጀክት አድርጎ ለማቅረብ የሚሞክረው በእርግጥ እሱ ብዙ ጮሆሎታል፣ ግን መና የሆነ ፕሮጀክት ነው። ያው በጥናት በምን ያህል ተመሰረተ ነው እና እኚሁ ሰው ምን ይላሉ? እና አቶ ልደቱ ያደራጁትን የአመፅ አስተባባሪ ቴክኒክ ኮሚቴ ሀሳብ አስመሰልከው ይላሉ እና እኔ በበኩሌ የዚህ ስብስብ ወይም የዚህ የነ ልደቱ አቋም አራማጅ አይነት ሆኜ መቅረብ አልፈልግም። አሰልቺ ስለሆነ ህዝቡ ስለተሰላቸበት ብለው ይሄ አካሄድ ከዛኛው ዳይሬክት ኮፒ ተደርጎ እሱኑ ካራመድን ያ የነ ልደቱ ያ ሳያሳኩት ግን ሲያወሩበት የቆየው አሰልቺ የነበረው እሱን ስለሚመስል ስቶፕ፣ በዚህ መንገድ መሄድ የለብንም። ትንሽ ታክቲካችንን መቀየር አለብን። በአደረጃጀት ውስጥ ያ ኃይል ተጽዕኖ ያለው ወይም እሱ እየመራው ያለ መምሰል የለበትም አይነት ሀሳብ ሰንዝረዋል እና በመሆኑም አሁን ልደቱ በዚህ ስብሰባ ላይ ምንም ሀሳብ አልሰጠም። ሞባይል ተገዝቶለት እሱን ይዞ ነበር የተገኘው፣ ግን ያው እሱ ሀሳብ አልሰጠም። ሌሎቹ ዶሚኔት አድርገዋል እና ምንድን ነው የሚሉት? ወደ አንድ የሚያዝ መርህ ያለው የድርጅት ቅርጽ ካላመራን ይሄ ሸፍጥ ነው ምናምን ብለው እንደውም ከነአምን ጋር ይሟገታሉ። የእናንተን ፍላጎት ለመጫን አትሞክሩ የሚል እሱም ቀርቦ እኔ በግልጽ ነው ሌላ ድብቅ ዓላማ የለኝም ሸፍጥ አይደለም ምናምን ሲል ተደምጧል ስብሰባው ላይ በዚህ ደረጃ። ነገር ግን አሁን ከዚህ በኋላ ምንድነው የቀረበው ሀሳብ? ይሄ ህዝብን የምንጠራበት ያው ስብሰባው የተካሄደው የበይነ መረብ አይደለም። በይነ መረብ በኋላ ይሄ ነው የተሻለው አማራጭ ተብሎ ተወሰነ እንጂ መሬት አንቀጥቅጥ ሰልፍ በእንግሊዝና በአሜሪካ እናካሂዳለን፣ ይሄ ቀጥሎ በአገር ቤትም እንዲካሄድ እንሰራለን ነበር የተባለው። ግን ምን ተባለ? የበይነ መረብ የዲጂታል ስብሰባው የተሻለ ነው፣ የሰላማዊ ሰልፍ ጉዳይ ግን አያዋጣም፣ ሰው አይወጣልንም ሲሉ የሁሉንም ስጋት ይፋ አድርገዋል። ስለዚህ ሁሉም ይሄን ተቀብሎ እንትኑ ነው የሚሻለን በይነመረቡ ነው እና ይሄ መረጃ በመቃየር ለመጀመር ታስቦ እንጂ ህብረት መፍጠሩ እንደማይቀር እና ሰላማዊ ሰልፉ በብዙ ፋክተሮች አይሳካም እያሉ ሌሎችም በዚህ ጉዳይ ላይ ተጨማሪ እያደረጉ ይሄን ነገር ውድቅ አድርገው ወደ በይነመረብ ሰልፍ አሁን ምድር አንቀጥቅጥ የበይነመረብ ሰልፍ እናደርጋለን፣ ተቃውሞ እናደርጋለን፣ ሁላችሁም ተሳተፉ ብሎ ልደቱ ይጠራል። አሁን ልደቱ እዛ ምንም በዚህ ጉዳይ ላይ ልደቱ እንዲገባበትና
እሱ የሚመራው እንዲመስል አልተፈለገም። ተገፍቷል። ልደቱ ምንም ሀሳብ ሳይሰጥ ነው ይሄ ስብሰባ የተደናቀፈው። አሁን ወጥቶ እሱ በቃ ሁላችሁም ተነሱ፣ በቃ እኔ ራሴ ይህን ሳቀርበው ዴሊበሬት ነው ያቀረብኩት። በቃ አንዱ ልደቱ የነካው ነገር አሁን ብዙዎችን ተስፋ አስቆርጧል። ዛሬ አይደለም ያው ልደቱ የነካው ምን እንደሚሆን አይተናል። እና ከዛ በኋላ ደግሞ ቀጠሮ ሁሉ እያያዘ በ45 ቀን በወር በ6 ወር በምን እያለን የመጣ ስለሆነ አሁን ብዙዎቹ እዛ ሀሳብ የሰጡት የተለያዩ ናቸው። እዚህ ጉባኤ ላይ የተለያየ ነገር ተነስቷል። ባይዘዌ ለምሳሌ ይሄን መንግስት ማስወገድ አለብን እና ይሄን ዘረኛና ጦረኛ መንግስት የሚል ተነስቶ ይሄ ትክክል አይደለም። ምን ማለት ነው ዘረኛ ማለት? የትኛውን የህብረተሰብ ክፍል ለመንካት ነው ዘረኛ ያላችሁት በሚል ትችት የሰነዘሩም አሉ። ኦኬ አካሄድ ነው የእንግሊዝኛው ቃል ነው ምናምን ተብሎ ይሄን እናስተካክላለን የተባለበትም ሁኔታ አለ እና ለትርጉሙ ቃል አጥቼ ነው ይላል አሁን ያሬድ። እሱ ነው እንትን ያለው እና በትርጉም ስህተት በርካታ ልዩነት በመታየቱ የእንግሊዝኛው ሰነድ ይቅር እስከ መባል ይሄ ዘረኛ ምናምን የምትለውን አስወጣው እስከ መባል ደርሰዋል። እና ይሄ ሰላማዊ ሰልፍ ተሳታፊ አልባ እንደሚሆን በታመነበት በዚህ ስብሰባ ምናልባት እቅዱ የዚህ ሰላማዊ ሰልፉ የሆነ ጊዜ እናመጣዋለን ብለው ለመናገር ተናገሩ እንጂ በአብዛኛው ይሄ አይሳካም። ሰው በአሁኑ ሰዓት አይወጣልንም። አንዱ ይሄ ጥገኝነቱ ምናምን ላይ ፕሮቴክሽኑ ላይ አሸባሪ የተባለ እና አሸባሪ መሆንን የሚያሳይ መፈክር ይዞ የሚወጣ ሰው የለም ነው። ሁለተኛ ደግሞ ሰው በዚህ ጉዳይ ላይ ተሰላችቷል፣ ቦሪንግ ተስፋ ቆርጧል። ከዚህ በፊት እንደዚህ የሚደግፍም ቢሆን ማለት ነው። ሌላው ግን ኢትዮጵያዊነቱ ላይ እየጸና ያለው ብዙ ነው እና ይሄ እንደዚህ አይነት አስተሳሰብ ይዘዋል። እንግዲህ ሌላው እንግዲህ ከዚሁ ከምርጫ ጋር በተያያዘ ባለፈው የፋኖ መሪ ያስጠነቀቀውን በሚመስል ሁኔታ ገላለሁ አርዳለሁ ምናምን ባይልም የጃልመሮ ኃይልም ምርጫውን ተቃውሞ መግለጫ አውጥቷል እና ይሄ የኦሮሞ ነጻነት ሰራዊት ወይም ሸኔ ግንቦት 24 ቀን 2018 ዓ.ም ይካሄዳል የተባለው ሀገራዊ ምርጫ መካሄድ የለበትም የሚል አቋም መያዙን ያሳወቀው። አቋሙ እንግዲህ ከአማራ ፋኖ ብሔራዊ ንቅናቄ ጋር ተመሳሳይ ቢሆንም ተሳታፊዎች ላይ ማስፈራሪያ አልሰነዘረም ለጊዜው። ከመንግስት ወገን ለዚህ በተሰጠው መልስ ያው ይሄ የሚጠበቅ ነው። ለምን የታጠቀ ቡድን ምርጫ ቢደግፍ ነበር ዜናው። አሁን ይሄንን በጣም እንትን አግራቤት ተደርጓል። አሁን በተለያዩ ሚዲያዎች ሸኔ ምርጫ እንዳይደረግ አቋሙን አወጣ ወይም አቋሙን ገለጸ ስትል ምን ማለት ነው? ሸኔና ፋኖ እኮ በትጥቅ ወደ ስልጣን እንመጣለን ብለው የተደራጁ ኃይሎች ናቸው። በትጥቅ ደጋግመው ነግረውናል እኮ። ድርድር የሚባል አናቅም፣ የሰላም ውይይት የሚባል አናቅም። ስልጣን ስጡንና ያው ከዛ እንደራደር ብሎናል ዘመነ ካሴም። ሸኔም በኃይል ስልጣን ይዛለሁ ብሎ እየተኮሰ ያለ ድርጅት ነው። አሁን እየተኮሰ ያለ ድርጅት በምርጫ የሚመጣ መንግስትን ቢፈልግ ኖሮ ለሰላም የተደረገውን ጥሪ ተቀብሎ ይገባል። የገቡ አሉ ጥያቄያችን በሰላማዊ መንገድ ይፈታል ብለው ያመኑ ማለት ነው። ያልገቡት ጥያቄያችን በሰላማዊ መንገድ ይፈታል ብለው አያምኑም ማለት ነው። በኃይል ነው የምናስፈጽመው ብለው የሚያምኑ ናቸው ማለት ነው። አሁን ይሄንን የኦሮሞ ህዝብ እንደተቃወመው አድርገህ ታቀርባለህ እንዴ? አሁን እንደዚህ ነው የቀረበው በብዙ ሚዲያ። ይኸው እኛ ብለናል። አንድም የሚደግፈው የለም። በየአካባቢው ተቃውሞ ገጥሞታል። በየአካባቢው ነውጥ ነው ምናምን የሚለው ግን ይሄ የምርጫ ምዝገባ በብዙ ቦታዎች ላይ መካሄዱ ይሄንን እንደምንለው ምንም መንቀሳቀስ አይቻልም። ወይም ይሄ የግጭቱ ሁኔታ አድማሱ ምርጫ ለማካሄድ የማያስችል ነው፣ ተጽዕኖው ጫናው ብሎ መደምደም
ማለት በፍጹም ከዚህ በተቃራኒ ነው ያለው ሁኔታ። እንግዲህ እነዚህ ኃይሎች እነዚህ ሁለቱም ማስጠንቀቂያ ያወጡ ኃይሎች አንደኛ አማጽያን ናቸው፣ በጠመንጃ ስልጣን እንይዛለን የሚሉ። ሁለተኛ ጥቂቶች ናቸው። ከዛ ከህዝብ ቁጥር አንጻር የአማራ ህዝብ የኦሮሞ ህዝብ ምናምን እያሉ ራሳቸውን ቢገልጹ እነሱ የአማራ ህዝብ አይደሉም፣ የኦሮሞ ህዝብ አይደሉም፣ በፍጹም አይደሉም። ሸኔ ብዙ አባሉ ወደ ሰላም መጥቶ እኮ የቀረው አሁን በጃልመሮ የሚመራ ጥቂቶች ናቸው። እና እነዚህ እየተሽለኮለኩ ምርጫ ቢኖርም ባይኖርም ቤቱ የተኛውን ሰው እያረዱ ይሄውና ሰላም የለም እያሉ የሚያርዱት እነሱ ሆነው ግን ደግሞ ሰላም የለም ይላሉ። ይሄም አሁን እነ ልደቱ ወጥተው ሰላም የለም የሚሉን እነሱ የሚፈጥሩትን የሰላም መደፍረስና ሁከትና ብጥብጥ ነው። እነሱን ረፉ አይደለም የሚለው አሁን የነሱ ይሄ ለምን ታጣቂዎች ጦርነት ያቆሙ እኮ አይሉም። እነሱ ጦርነት ይብቃ ይሉና ማንን ነው የሚጠይቁት? መንግስትን ጦርነት አቁም። መንግስት እኮ መከላከያውን ከአንድ ቦታ አንስቶ ወደ ሌላ ጋር ሲወስድ እኮ ይሄ የታጠቀው ኃይል ሄዶ የልማት ተቋማትን እያወደመ ነው። ጦረኛው እሱ ነው። ለምንድን ነው እሱን የማትናገረው? እሱን ለስልጣን መወጣጫ ተስፋ ስለምታደርግበት ነው። በተደጋጋሚ እነዚህ የታጠቁ አሁን ልደቱም ቅድም የሚያስፈራራን እኮ እነዚህን መቋቋም አይችልም ይላል። ግን ተው አይላቸው። ዋናውን የችግሩን እንትኖች ፈጣሪዎች ይተውና ጦርነት ይብቃ፣ አገዛዝ እንትን ይበል ይወገድ፣ ጦርነት ይቁም፣ አገዛዝ ይብቃ እና አገዛዝ ሲያበቃ የሚያስከትለው ቀውስስ አሁን እናንተ እንደምትሉት እና ምንድን ነው መታችሁ እናንተ ተረክባችሁ ከዛ በኋላ ጦርነቱን ፕሬስ አድርጋችሁ የምታቆሙት አይነት ነገር ነው እያደረጋችሁ የምትገልጹልን። ጦርነቱን ጫና ፈጥራችሁ ለሽግግር መንግስት መመስረቻ ልትጠቀሙበት ትፈልጋላችሁ፣ ታበረታቱታላችሁ። ጦርነቱን በሁለቱም መንገድ ነው ይሄን ነገር የምናመጣው እያላችሁ ማለት ነው። ይሄን መንግስት የምናንበረክከው፣ ይሄን መንግስት የምንጥለው በሁለቱም መንገድ ነው፣ በህዝብ አመፅ፣ በትጥቅ። ለነገሩ ያው ትጥቁ የትም እንደማይደርስ ስለምታውቁ ነው እችን የህዝብ አመፅን የህዝብ እምቢተኝነት የምትለውን ያመጣችሁት እንጂ ትጥቁ እንደሚያሸንፍ ምልክት ብታዩ ትጥቁ ይጥልላችኋል፣ ወደዚያ አትገቡ። አሁን ልደቱ ቅድም ምንም መቋቋም አይችልም አብቅቶለታል እና አዝነህለት ነው አሁን ይሄንን ለማቆም ይሄንን እንትን አካሄደ በሰላማዊ መንገድ መንግስት እንቀይራለን እና ውይይት ላይ ደግሞ ራሱ ዶክተር አብይ እንዲገኙ ጠርተናል የምትለው ልትወድቅ ነውና ይሄን ኃይል ልትቋቋም ስለማትችል ይሄን ተውና እባክህ ወደዚህና እና ስልጣንህን ስጠን፣ ሽግግር መንግስት እናቋቁም። ደግሞ እኮ ያችን ሽግግር መንግስትንም እኮ እንደ አማራጭ ሲያቀርቧት ይሄ መንግስት አስወግደው ነው እሱ ያለበት አይደለም። ከዚህ በፊት አሁን በወያኔ ወደ ስልጣን በመጣ የመጀመሪያው ወቅቶች የሽግግር መንግስት፣ የሰላም ኮንፈረንስ፣ የምናምን የሚባሉ ነገሮች ይነሱ ነበር እና እነሱ ሲነሱ ኢህአዴግም የሚሳተፍበት የመለስ ዜናዊ የሚመራው ኃይልም የሚሳተፍበት እያሉ ነበር ሲያቀርቡ የነበረው እና እቺን እስከ ረጅም ጊዜ ሲያቀርቧ ቆይተው ነው ተብለው ምርጫ ይካሄድ ተባለ። ወደ ምርጫ ተመጣ እና ያን ጊዜ ቢያንስ ያንን ገዢውን ኃይል ትሳተፋለህ አይሉት ነበር። አሁን ግን አገዛዝ ይብቃና ከምርጫ በፊት የሽግግር መንግስት ይቋቋም፣ ስልጣንን ልቀቅልንና እንደዚህ እናቋቁም፣ ይሄን የምትሰራውን ልማት የምታደርገውን ጥረት ይሄ የፈጠርከውን አደረጃጀት ይሄ ተቋማዊ ግንባታን ሁሉ አፍርሰህ የሚል ነው የሚሆነው። ስለዚህ ይሄ እንግዲህ በግንቦት 28 ነው ምርጫው የሚካሄደው። ምዝገባ እየተካሄደ ነው።
ምንድነው የነዚህ ሰዎች የት ይደርሳል ካል ያው እንደዚሁ ከምርጫው በኋላም ያወሩታል ተሰብስበው። ምርጫው ይካሄዳል፣ ህዝብ የሚፈልገውን ኃይል ይመርጣል፣ መንግስት ሰላማዊና ዲሞክራሲያዊ እንዲሆን ጥረት እንደሚያደርግ ነው የገለጸው። ስለዚህ አገሪቱ በቂ የጸጥታ ኃይል አሰማርታ ምርጫን የሚያውቁ የሽብር ተግባር የሚፈጽሙ ኃይሎችን ለመመከት ዝግጅት ማድረጓን ነው መንግስት በተደጋጋሚ እየገለጸ ያለው። እንደዚህ ፕሮግራም አቅራቢና እንደዚህ ይሄን ርዕስ እንደሚተነተን ሰው እኔም በዚህ ተስፋ አደርጋለሁ። እነዚህ ኃይሎች ከሀገሪቱ የመከላከያና የጸጥታ ኃይል በላይ ናቸው የሚል በፍጹም ከዚህ ቁጥጥር ውጪ አይሆኑም። አሁን እንደምታውቁት መከላከያ ከአንድ ቦታ ተነስቶ ወደ ሌላ ቦታ ሲሄድ ነው ሄደው ተመጣጣኝ ባልሆነ ኃይል ላይ ተኩስ ከፍተው ቤት አቃጥለው መሄዱት። ይዘው አይቆዩም። እዛ አቅም ስለሌላቸው እዛ የማጽናት አቅም ኢቭን የያዙትን መንደር ይዘው የመቆየት አቅም ስለሌላቸው ማለት ነው። እንግዲህ ይሄ ማለት መከላከያው የጸጥታ ኃይሉ ለዚህ ምርጫ ተገቢ ጥበቃ የማድረግ አደረጃጀት ፈጥሮ በንቃት ጥበቃ በሚያደርግበት ወቅት ምናልባት ትንኮሳ ለማድረግ እየሞከሩ መስዋዕትነት ከመክፈል ውጪ ይሄንን ነገር ያደናቅፋሉ የሚል በምንም አይነት ግምገማ የለኝም። ስለዚህ ምርጫው ይካሄዳል። ይሄ ጩኸት፣ ይሄ ስብሰባ ይቀጥላል የሌላም ጊዜ። አሁን በህዝብ የተመረጠ መንግስትም ከመጣ በኋላ ሽግግር እያሉ እንግዲህ አንዳንዶቹ ይሄንን ሳያዩት ያው ምናልባት አርጅተውም ሊሞቱ ይችላሉ። ምክንያቱም ኢትዮጵያ ውስጥ ያለው ሂደት ከዚህ በኋላ በምርጫ የሚመሰረት መንግስትን እንጂ በሽግግር በኮታ የሚገባበትን የስልጣን አደረጃጀት ይፈጥራል ተብሎ አይታሰብም። ይህንን ካልኩ ቲፒኤልኤፍን በተመለከተ አጠር ያለ ነገር ልበልና አበቃለሁ። ከቲፒኤልኤፍ ጋር ወይም ከትግራይ ኃይሎች ጋር ከትግራይ ጊዜያዊ መንግስትና ከህዝብ ተወካዮች ጋር እና ደግሞ ይህንን የፕሪቶሪያን ስምምነት ለማደናቀፍ እየተንቀሳቀሰ ያለውን ኃይልም ሀይ በማለት ተው፣ የሰላምን መንገድ አታደናቅፍ ከማለት አንጻር አንዳንድ ንግግሮች ተደርገዋል። አንዳንድ ንግግሮች እንደተደረጉ የሚያሳዩ መረጃዎች እየወጡ ነው። እነዚህ ንግግሮች የተደረጉት በአንዳንድ የዲፕሎማቲክ ማህበረሰብ አባላት ነው። እነዚህ በአካባቢው ሰላም እንዲሰፍን የፕሪቶሪያው ስምምነት እንዲከበር ለማድረግ አንዳንድ እርምጃዎች ተራምደው ተስፋ ሰጪ ሁኔታዎች እውን ሆነው ወይም ታይተው እንደነበረ ነው መረጃዎቹ የሚያመለክቱት። ይሁንና ይሄ እንትን የሚያደናቅፍ ወይም ተስፋውን የሚያጨልም ነገር ደግሞ ያው እንትን ብሏል፣ ታይቷል። እነዚህ ምንድን ናቸው? በዚህ በቀድሞ የደህንነት ሚኒስትሩ ጌታቸው አሰፋ አማካኝነት በሱ መሪነት ባህላዊ ጀነራሎቹ እነ ምግብ ኃይሌ እነ ወዲም ቤቴ እና ወዲ መድህን የሚባሉት ወዲ መድህን ጡረታ ወጥቶ በጡረታ እንትን ላይ ነበር የሚኖረው። አሁን
የአመራር መዳከም ሲያጋጥማቸው ወደ አመራር ያመጡት ሰው ነው፣ ወደ ሰራዊት አመራር። እነዚህ ተቧድነው ይሄን ነገር የሚያደናቅፍ እንቅስቃሴ እንዳደረጉ ነው ያሉት መረጃዎች። እንግዲህ የትኛው የተሻለ ተጽዕኖ ፈጥሮ እነዚህ ነገሮች እንዲሳኩ ይሆናል የሚለውን ወደፊት የምናየው ይሆናል። ሌላው እንግዲህ ይሄ የትግራይ የሰላም ኃይል ቲፒኤልኤፍ ሰራዊትን ተጠቅሞ አካባቢውን ለመበጥበጥና ህዝቡን ወደ አጠቃላይ ጦርነት ለማስገባት የሚያደርገውን ጥረት ማስቆም በሚያስችል እንቅስቃሴ ላይ እንዳለ የሚያመለክቱ ሁኔታዎች አሉ። ይሄ ምን አፈጻጸም እንዴት ነው የሚለው ዝርዝር ጉዳይ ነው። ግን በዚህ ደረጃ አሁን ህወሓት ሰራዊት አንቀሳቅሼ ፍላጎቴን በኃይል አሳካለሁ የሚለው ህልሙ ኢቭን በራሱ ከትግራይ በወጡ ሰላም በሚፈልጉ ኃይሎች ሊመከት የሚችልበት ምልክቶች ግን አሉ። ይሄንን ተስፋ ማድረግ ይቻላል። እንግዲህ ሌላው ምንድነው? ይሄ ባለፈው ለመንግስት ሰራተኛው ምክንያት አድርገው ይሄ መድኃኒት ተከለከል፣ ደሞዝ ተከለከል፣ በተለይ መንግስት ሰራተኛው ተበደለ፣ ተራበ ምናምን እያሉ ብዙ ጩኸት አሰምተው ለፕሮፓጋንዳ ተጠቅመውበት ነበር። አሁን ፌዴራል መንግስቱ ይሄ የሰራተኛው ደሞዝ በራሱ አካውንት እንዲገባለት ውሳኔ ያስተላልፏል ወይም ሲስተም ዘርግቷል። ይሄንን ህወሓት በእኔ በኩል ነው መደረግ ያለበት ብሎ ለምን እንደለመደው የሚፈልገውን ወስዶ ለሰራዊቱም ለራሱ ኪስም ሊጠቀምበት ስለሚፈልግ በጀቱን ድጎማውን ዋናውን በጀት እንደዚህ እያደረገ ወርቅ የሚሸጥበትን ምንም የመሳሰለውን ይሄን እየተጠቀመ ሰራዊት ለማጠናከር ስለሆነ የሚጠቀም እንትን የሚያውለው ይሄ ጉዳይ ገቢው በዚህ መልኩ መሆኑ ወደ ቀጥታ ወደ ባለቤቱ መሄዱ አናዶታል። በሌላ በኩል ደግሞ እሱ አይደለም የሚያስፈጸመው። ይሄንን መንግስት ከህወሓት ጋር ተደራድሮ አይደለም ይሄንን ያደረገው። ወለዶ ትግራይ የሚባል በትግራይ የሚንቀሳቀስ ፓርቲ ከመንግስት ጋር ተደራድሬ ይሄንን አስፈጽሜያለሁ ብሎ መግለጫ በማውጣቱ እንደገና ደግሞ የኔን ተጽዕኖ ቀንሶታል። ይሄን ነገር የኔን አስፈጻሚነት ወይም እኔን ዲስክሬዲት አድርጎኛል፣ የኔን ሚና አሳንሶብኛል፣ ምንም እንዳልሆንኩ ያስቆጥራል ብሎ በከፍተኛ ደረጃ በመናደዱ ምክንያት ይሄ ገንዘብ ወደ ሰራዊቱ የሚመጣው ገንዘብ በፌዴራል መንግስት ቀጥታ መላኩ የትግራይን ሉዓላዊነት ወይም የትግራይን አመራር ሚና ስለሚያሳንሰው ትክክል አይደለም ብሎ በመቃወም እንደውም የተወሰኑ የመንግስት ሰራተኛ ነን የሚሉ ሰዎችን ግን ያልሆኑ እያደራጀ እንዲቃወሙ ይሄ መንገድ ትክክል አይደለም ብለው እንዲቃወሙ እንግዲህ ወደ ኪሳቸው የሚገባውን ገንዘብ እንዲቃወሙ። አንዳንዴ ያው ቲፒኤልኤፍ የሚያደርገው ነገር በጣም ድንቁርና እርምጃ ነው እና ይሄንን ማድረጉ ተሰምቷል። ዞሮ ዞሮ በዚህ መንገድ መንግስት ግን የህዝቡን ጥቅም ለማስጠበቅ ይሄንን ሁኔታ አመቻችቷል። ይሄ ሁኔታ ግን ለቲፒኤልኤፍ እንደ ኪሳራ ተቆጥሮ በዚህ ጉዳይ ላይ የሆነ ሁከትና ብጥብጥ ማለት ተቃውሞ ለማስነሳት እየተፍጨረጨረ ይገኛል። በአጠቃላይ የዕለቱን ያስኩትን ርዕሰ ጉዳይ ለማጠናቀቅ ያው ስለ መጪው ምርጫ በዛው በቦታው ስለ ምርጫው ባያወጋሁበት ነግሬያቸዋለሁ። ግን እዚህም ለማንሳት ምርጫው ይካሄዳል። በኮቪድ ጊዜ እንደዚህ ከባድ የታጠቀ ኃይል ነበር ይሄ ምርጫ ሲቃወም የነበረው። የታጠቀ ኮማንዶ ያደራጀ 250 ሺህ ምናምን በላይ ጦር ያደራጀው ነበር ህወሓት እስቲች ምርጫ ሲል የነበረው እና ከሱ ጋርም እነዚህ እነ ልደቱ እነ ጀዋር ከእንትኑ በፊት ከጥቅምት በኋላ ከመስከረም በኋላ አንዳንዴም ጥቅምት ያደርሱታል መንግስት የለም እያሉ ብዙ ነገር አድርገው ነበር።
ይሄንን ለአመፅ ለመጠቀምም ያው ታዋቂውን አርቲስት እስከ መግደል የደረሰ እርምጃ ተደርጓል። በሶማሌ ክልል ነውጥ እንዲነሳ መዓት ብዙ ነገር ተደርጎ ምርጫው ተራዝሞ መጀመሪያ ላይ ምርጫ መራዘም የለበትም ኮቪድም ቢሆን የሚል ነበር። የሚያስቀው ነገር ምርጫው በጊዜው መሄድ አለበት ተብሎ ነበር የመጀመሪያው ረብሻ። ካልተካሄደ ይሄ መንግስት ጥቅምት ላይ ህጋዊ አይደለም ተብሎ ማለት ነው። ያም ታለፈ። ያ ዘመን እንግዲህ እንገለብጠዋለን የሌለ መንግስት ነው ተብሎ ለሰራዊቱ ለምኑ ቅስቀሳ ተደርጎ አይመራህም ይሄ መንግስት ሁሉ ምናምን ተብሎ ያው ጥቅምት 23 ያ ውጊያ ጥቅምት 24 ከዛ በኋላ መንግስት ያንን በህጋዊ መንገድ አስወስኖ ምርጫውን ካራዘመ በኋላ ምርጫው ተካሄደ በስኬት በጣም ካስከፊ ጦርነት መልስ ነው የተካሄደው ያ ምርጫ። ስለዚህ ይሄ ምርጫ በዚህ መሰረት ይሳካል ተስፋ አድርገን ምርጫውን ማካሄድ የዜግነት መብታችን ነው። ይሄን መጠቀም ያስፈልጋል። ሌሎቹ ጉዳዮች ይሄ በሚነሱ የነውጥ የብጥብጥ የምናምን አጀንዳዎች ሁሉ አሁን ተቀባይነታቸው በጣም እያነሰ እየተዳከመ ነው። ይሄ አመፅ ቀሰቅሳለሁ መጀመሪያ በውጪ ከዛ በኋላ በኢትዮጵያ ምድር የሚያንቀጠቅጥ ተከታታይ ያለ አሁን ልደቱ የሚተነትንልን እንደዚሁ ሌላ ጊዜ ቁጭ ብለን ደግሞ የምናወራው ነው። እንዲህ ብላችሁን ነበር ይሄው ግን አለን ይሄውና ምርጫ አካሂደናል እንላችኋለን። በዛ ጊዜ በዚሁ የዛሬ ፕሮግራሜን አጠናቅቃለሁ። ስለተከታተላችሁኝ አመሰግናለሁ። ሀቅና ሳቅ ሚዲያን ሰብስክራይብ፣ ሼር፣ ላይክ አድርጉ። በሌላ ፕሮግራም እስከምንገናኝ ሰላም።